እኛም የፈራነው ይሄን ነበር የፈራነው ይሄን ነበር። ሌላ ምንም አይደል። አንዳንድ ጊዜ እንደ ቀልድ የተጀመረ ነገር እውነት ይሆናል። ሁለተኛ ነገር እኛ ሴቶች ልባችን እንደ ጡታችን የተንጠለጠለ ነው ብዬ ነበር። እኔ የምለው ሊንዳ ተብዬዋ ማለት ነው። ሊንዳዬ ምን ነው የብሩኬን መኪና አይተሽ ነው እንዴ? መኪናዋን አይተሽ ነው? መኪናዋ እኮ በሱ ስም አይደለችም፣ ልንገርሽ ብዬ ነው ሊንዱ። በሱ ስም አይደለችም፣ በእናቱ ስም ነች። ስለዚህ መኪናዋን አስበሻት ከሆነ አትሳሳጭ ምርጧ። ጭራሽ አፈቅርሃለሁ ብላ ቁጭ አላለችም። እቺ ምን አይነቷ ፈጣጣ ናት በእናታችሁ። በእርግጥ ያው ሴት ሆኜ በፍቅር ልቀልድ አልፈልግም። ምክንያቱም ሴት ልጅ ስታፈቅር በቃ ድንብርብር ውርውር ያለ ነው የሆነ ፍቅሯ። በቃ ምንም እየተደናበረ ፍቅር ነው የምታፈቅረው። እና ልፈርድ ፈልጌ አይደለም ግን ነገሮች ሁሉ አስቀውኝ ነው። እና ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የኛ ቤተሰቦች ደህና ናችሁ ወይ? በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍርፍ ይበልኝ እያልኩኝ እንግዲህ ጨረቃዎቻችን በአዲስ ቪዲዮ መጥተዋል። እኛም የተሰማንን የታየንን አንዳንድ ነገር እንናገራለን። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ ውዶቼ። እኔም እህታችሁ ነኝ፣ አበረታቱኝ። ግድ የለም የጨረቃ ፋሚሊዎች፣ ለእኔስ ማናለኝ? አበረታቱኝ፣ ሰብስክራይብ አድርጉኝ። ስወዳችሁ ምትወዱኝ፣ የምጠሉኝ ደግሞ ስክሮል አድርጋችሁ ማለፍ ትችላላችሁ ማለት ነው። ሰው የወደደውን ነው የሚያዩ፣ የጠላውን አያይምና ዛሬ እንግዲህ ሀይሚና ብሩኬ መጀመሪያ ላይ ብቻቸውን የመጡ መስለኝ ደስ ብሎኝ ነበር። የእኔ ውዶች ዛሬ ብቻችሁን ብዬ ልጽፍ ስል ያቺኛዋ አፈቅርሃለሁ ስትል ሰማኋትና ውይ ብዬ የጻፍኩትን እንደገና ኤክስ አረኩት ማለት ነው ኮሜንቱን። ለማንኛውም መጀመሪያ ላይ የሀይሚና የብሩኬ ግንኙነት፣ ሰላም አባባላቸው፣ ሁሉ ነገር በቃ ሳቃቸው፣ ደስታቸው፣ ፈገግታቸው ሲገናኙ እንዲሁም ደግሞ ብሩኬ መግቢያ ላይ የተናገራቸው ንግግሮች እንዳለ ደስ ደስ የሚሉ ናቸው፣ ተስፋ የሚሰጡ ናቸው። እግዚአብሔርን እኔ እሳይ ተመስገን እያልኩ ነበር እነሱ ሲያወሩ ሲሳሳቁ ምናምን ነገር ማለት ነው። ወይኔ አምላኬ ምን ይሳንሃል ተመስገን፣ እነዚህ ሁለት ልጆች መስመር እየያዙ ነው ምናምን ብዬ ነበርና መጨረሻው ግን በጣም ይደብራል፣ ደስ አይልም። እና ሀይሚዬም እንግዲህ ቅዱስን አስፈቅዳ እንደመጣች ተናግራ ማለት ነው። ጸብ እንዳይፈጠር ልሄድ ነው ብዬ ነው የመጣሁት ብላለች። እንግዲህ ብሩኬ ስለ ሊንዳ ሊያስረዳ ነው እንግዲህ የመጀመሪያው። ስለ ሊንዳ ማስረዳት አይጠበቅብህም። ምክንያቱም ሊንዳን እኔ መጀመሪያ ያው ትንሽ የደበረኝ በራሴ ሀይሚ ፊት እንደዛ መሆኑ ነው እንጂ ለምን ሀይሚን ለማናደድ እንደዚህ ማድረግ አልነበረብህም። ምክንያቱም ነገሮች ወዳልተፈለገ ነገር ይሄዳሉ። ይህ ህፃን ልጅ ጨዋታ ነው። ጭቅጭቅና ንዝንዝ በየቀኑ እየተገናኛችሁ ጥሩ አይደለም ብለን ነበር። በዛም ላይ ደግሞ እንደዚህ አይነት ጦስ፣ ምክንያቱም እንዴት መሰላችሁ ዛሬ ሰው ማንንም ማመን አትችሉም። ማንንም ማለት ነው፣ እግዚአብሔርን ነው የምላችሁ። ማንንም በህይወታችሁ አግዙኝ። እንግዲህ አስቡት፣ ይቺ ሊንዳ ብሩኬ እንግዲህ እንድታግዘው ነው አግዢኝ ብሏት ነው የመጣችው ሀይሚል። ምክንያቱም ሀይሚዬ ዳኒ ጋር ስለሄደች ስላናደደችው ከዛ ያንን እልህ ሊወጣ ነው እንግዲህ። የጎዳሁሽ እኔን የጎዳሽ መስሎሽ ምን በይ ነው ምናምን የሚባል ተረት አለና እሱ ደግሞ ያው ሀይሚን ለማናደድ ብሎ ሊንዳን አግዢኝ ብሎ ሶሲ ናት ያገናኘችው። እሱም ወደ ሶሲ ጠጋ ትላለች ትቀብጣለች እያለ ነበር። ቀበጥ አይገልጻትም፣ እብድ ናት። ቅብጥና ብቻ ሳይሆን እብደትም አላት ልጅቷማ ማለት ነው። እና ስለ እሷ በጣም መልካምነት፣ ስለ እሷ ጥሩነት፣ በዙሪያው እንደሱ አይነት ሰዎች እንዲኖሩ መልካም ሰዎች እንዲበዙለት ባጠገቡ ምናምን እየተናገረ ነበር። እና በፍጹም አልጠረጠራትም። አግዢኝ ብሏታል። ግን አግዢኝ ብሏት ገብታ ጓደኛ መስላ እንግዲህ በነገራችን ላይ ይቺ ብቻ አይደለችም። ያችን ብትሆን የምትሰራው ስራ ሀይሚና የብሩኬ ማራራቅ ነው። እኔ ብዙ ጊዜ አክቷን የምታደርገው የምታሳየውን አክት የምትናገረው ንግግር በደንብ ነው የምከታተላት ሶስናን ማለት ነው። እና
ሀይሚና ብሩኬ እንዲራራቁ እንዲጣሉ ነው እንጂ በቃ የሆነ የማስታረቅ ስራ አንድ ቀን ስትሰራቻት አላውቅም። አንድ ቀን እግዚአብሔርን ነው የምላችሁ። እኔ ስለ እሷ ደጋግሜ ስናገር እሷ ላይ ጥላቻ ላይ ምናምን ዳርጋችሁ ታዩታላችሁ። ግን ለምንድን ነው የማታዩት እናንተ የምታደርገውን ነገር? ለምን ልብ ብላችሁ አትመለከቱም? ለምን እንደዚህ ያደረገች? ኃላፊነት እየተሰማት አይደለም ወይ? በእሷ ምክንያት ህይወት ሲበጠበጥ ጥሩ ነው ወይ? ዝም ብላችሁ እግዚአብሔርን ነው የምላችሁ። እና ስታስመስል ራሷን ንጹህ ለማድረግ ሊንዳን አንጥታ አስተዋወቀችው ማለት ነው። ይሄው እንደምታዩት እንግዲህ ተፈጠረ። ምንም ማድረግ አይቻልም። እና ቅዱሴም ቢሆን በሀይሚ ህይወት ውስጥ ምንም የሚመለከተው ነገር የለም። ብሩኬ ቅድም ተናግሯል እንደሰማችሁት። እኔ በቅዱሴ አልፈርድም፣ ምክንያቱም እሷ ናት ይዛ የመጣችው። እሷ እስከመጣችሁ ድረስ እሱን አልናገርም። ሁላችንም ቅዱስን የመናገር እንትን ያው ብዙም አስፈላጊ አይደለም፣ ምክንያቱም ሀይሚን አክብረን ማለት ነው። ለምን በል ተብሎ ነው አድርግ ተብሎ ነው የመጣው። ሌላ ምንም የሚመለከተው ነገር የለም እና እሱን መጥፎ መናገሩም አስፈላጊ ነው ብዬ አላስብም። ግን ትላንትና ብሩኬም ቢሆን ተረድቶት ነው እንደዛ ሲሆን የሆነ አለቃ ሊያጫውተው ሲሞክር ብሩኬ ቆጣ ብሎ የተወው ስለገባው ነው ነገሩ። እና ዛሬም ተናግሯል። ምንም ከሱ ጋር መቀየም አልፈልግም ብሏል። እውነት ነው። ሌላ ደግሞ ስለ ስጦታ ሀይሚዬ ስጦታ ተሰጥቷታል፣ እሱም ስጦታ ተሰጥቶታል። እና ስጦታው ደግሞ ሰዓት ነው፣ የሁለቱም ሰዓት ነው በነገራችን ላይ። እና ኢንስታግራም ላይ ራሱ ፖስት አድርገውት ከሚፍታህ ጋር ሚፍታህም ሰዓት አድርጎ ነበርና ስለ ስጦታው ሊንዳ ናት እንደሰጠች ምናምን እያለች እየጠየቀችው ነበረ። ግን ሌላ ሰው ነው የሰጠው፣ እንደውም ወንድ ነው የሰጠውና እያመሰገነ ነበረ። ቴንኪው ይሄን ስጦታ የሰጠህ ልጅ ታየዋለህ ብዬ ተስፋ አደርጋለሁ እያለ ነበር። እና ወንድ ነው የሰጠው ስጦታውን። በጣም የሚያምር ሰዓት ነው። እና እስከዚህ ሰዓት ድረስ በጣም በቃ ደስ በሚል ሁኔታ ነበር ያሳለፉት። ከዛ እንግዲህ ሊንዳ ተብያዋ ተጠርታ መጣች። እንግዲህ ብሩኬ እኔ አንድ ነገር እዚህ ጋር መናገር አንተ ንጹህ እንደሆንክ የዋህ እንደሆንክ በድካማ ጎንህ ገብተው ነው እንጂ የሚያታልሉ አንተ ኩሩ ወንድ እንደሆንክ እናውቃለን። እውነት ለመናገር እኔ በአስሩም ጣት ይፈርማለሁ። እኔ ብሩኬ ሌላ ነገር ያስባል ብዬ ወይም ደግሞ በሀይሜ ላይ ሌላ ነገር ያደርጋል ብዬ አላስብም። እኔ በራሴ ማለት ነው በጭራሽ አልጠረጥረውም። ግን እሳሱ ሳያውቃቸው አሁን ይቺ ሊንዳ ተብዬዋ ማለት ነው ብሩኬ ሳይሰማ ነው እንግዲህ ለሀይሚ ገብታ በውስጥ የጻፈችላት እንደምታፈቅረው እንግዲህ ተናግራለች። አይታችኋል እንግዲህ ሀይሚ እንደምታቅ ነገሩን ማለት ነው። እና ስጠይቀው እርግጠኛ ነህ እያለችው ነበር። እርግጠኛ ነህ ግን ማለት ምንም ግንኙነት የለንም ሲላት እየሳቀች ነበር። እርግጠኛ ነህ እያለች የነበረው በሱ ነው ምንም ግንኙነት የሌለው። ልጅቷ ግን የእውነተኛ ፎንቃ ይዟታልና ያው ከዚህ በኋላ የሰው ልጅ ያፈቀረውን ሁሉ ያገኛል ማለት አይደለም። ስለዚህ ሊንዳም እንደው ራስሽን አስከብሪ። ሴት ልጅ ራሷን ኮስተር ስትል ነው የምታምረውና ከልጆቹ ህይወት ውጪ። ቅዱሴም ቢሆን ይበቃሃል። ከዚህ በኋላ ሀይሚን ምንም ባትናገራት ጥሩ ነው። ወደ ብሩኬ ስትመጣ ሊንዳ ብትሆኚ ደግሞ ራስሽን አስከብሪ። ከዚህ በኋላ እኔ እንጃ አፈቅርሃለሁ እኔ ላንተ ነበረ እንጂ እሷ ልናናድድ የመጣ ነው። እኔ ግን ከልቤ ወድጄሃለሁ እያለች ነው እየተቅለሰለሰች። እንግዲህ ቢያንስ እሱ አምኖሽ ነው። አንቺ ግን እሱን በቃ እነሱ እንዲጣሉ እነሱ እንዲራራቁ ማድረግ አልነበረብሽም። ይሄ ክህደት ነው። ክደሽዋል ብሩኬን ማለት ነው። እንደ ጓደኛ መስለሽ የፈለገ ብታፈቅሪው ብትወጂው ራሱ እሱ ሀይሚን እንደሚወዳት ታውቂያለሽ። ለዛም ነው እናስቀናት ያለው። ስለዚህ ዞሮች ደግሞ እሱ የመውጋት ያክል ነው፣ የክህደት የመካድ ያክል ነው ያደረግሽውና ወደ ራስሽ ተመለሽ እና በጣም ይደብራል። አሳፈርሽው እውነት የሆነ ሽምቅቅ ነው ያለው መጨረሻ ላይ። እና ሀይሚዬም እንግዲህ ከህይወታችሁ መውጣት አለብኝ፣ የራሴን ህይወት መኖር አለብኝ ብላለች። እዚህ ጋር አንድ ነገር ልታውቂው የሚገባው ሀይሚ እሷ ብታፈቅረው እሱ እስካላፈቀራት ድረስ ምንም ማድረግ አይችልም። ልጅቷ የፈለገችው ማለት ትችላለች፣ የፈለገችው መሆን ትችላለች። ብሩኬ ልቡ ያለው አንቺ ጋር ነው። አንቺና አንቺ ብቻ ነው የሚወደው። ስለዚህ እሷ ወደደችው ብለሽ አሳልፈሽ መስጠት ደግሞ የለብሽም።
አዎ አንቺ ጎበዝ ሴት ነሽ፣ ጀግና ሴት ነሽ እናቴ። የራስሽን ሰው አነቀርገሽ ያዢ። እንደዚህ እየወደድሽማ የምን ህይወታችሁን ኑሩ ነው? እንደዛ ብሎ ነገር የለም። መጀመሪያም ሲጀምር ሀይሚ ታውቂያለሽ ብዬ ነው የማስበው። ምክንያቱም አንቺን ለማናደድ እንዳመጣት እንጂ ከሊንዳ ጋር ቀጥታ ግንኙነት ምንም ሊኖራቸውም እንደማይችሉ ወደፊት። ስለዚህ በደንብ አስቡበት እናንተ ሁለት ጩጬዎች። ነገር እያባባሳችሁ አትምጡብን እባካችሁ፣ ይበቃናል፣ ታረቁልን። ውይ